የሞሰብ የአንድ ማዕከል አገልግሎት ሲጀመር በጣም ብዙ ሀገሮችን እንደተሞክሮ ለመውሰድ ሞክረን ነበር። አንዱ በጣም የሚያሳዝነው ነገር ኢትዮጵያ በዘመናዊ የመንግስት ግንባታ ታሪክ ውስጥም እጅግ በጣም ቀደምት ናት። ልክ የሰው ልጅ መገኛ ነን ብለን በዓለም አደባባይ እንደምንናገረው ሁሉ በመንግስት አገልግሎትም በመንግስት ስርዓትም የመጀመሪያዋ ቀደምት ሀገር ኢትዮጵያ ናት። ነገር ግን ሌሎች ሀገራት በአሁኑ ሰዓት እየሰጡት ያለው አገልግሎት አንድ ሰው አገልግሎት ከፈለገ ቤቱ ውስጥ ሆኖ በሞባይሉ አገልግሎቱን ጠይቆ የአገልግሎቱን ምላሽ የሚያገኙበት ስርዓት ላይ ደርሰዋል። እኛ ግን ገና ለአገልግሎት የማይመች ለስርቆት የሚመች ህዝብ አገልግሎት ለመስጠት ሳይሆን ለማንገላታት የተሰሩ ቢሮዎች ይመስላሉ። ቢሮዎቻችን በብዙ መድረኮች ባህር ዳርን ጨምሮ ህዝቡ እየተናገረ ያለው ልማቱ ጥሩ ነው፣ ጥሩ እንቅስቃሴ ጀምራችኋል፣ ሰላሙን መሻሻል አለው፣ ነገር ግን የመንግስት ሰራተኞቻችሁን ቆንጥጡ፣ ንጉሶች እነሱ ናቸው፣ እናንተ ጋር ስንመጣ መፍትሄ እናገኛለን፣ ግን እናንተ ጋር መድረስ አንችልም፣ አገልግሎት እየተነፈገን ነው የሚል ይሄን ለማሻሻል ነው የአንድ ማዕከል የአንድ ሞሰብ አገልግሎት የመጣው። ይህ አገልግሎት ምን ጠቀሜታ አለው ካላችሁ ቴክኖሎጂን የፈጠረው ሰው ነው። ነገር ግን ሰው በራሱ በቴክኖሎጂው ቁጥጥር ይደረግበታል። እዚህ ዴስክ ውስጥ የሚሰራ ሰራተኛ ካሜራ አለ፣ ገንዘብ ሊቀበል አይችልም። አገልግሎት ስጠኝ ብሎ የሆነ ሰው ሁሉን ነገር አሟልቶ ካቀረበ በስንት ደቂቃ አገልግሎት መስጠት እንዳለበት የተቀመጠ ደቂቃ አለ። በዚያች ውስጥ ካልሰጠ ያቺ እዚያ ኮምፒውተር ውስጥ የምትደረግ ንግግር ሁሉ ለኃላፊው ትደርሳለች። ስለዚህ በሌላ አባባል ሰውየውን ኮምፒውተሩ ይቆጣጠረዋል ማለት ነው። የሚሰራውን ስራ ሁሉ ነገር ቀርቦለት አገልግሎት የማይሰጥ ከሆነ ወይም በተባለው ደቂቃ ውስጥ አገልግሎት የማያቀርብ ከሆነ ይጠየቃል ማለት ነው። ምክንያቱም ኃላፊው 30 ደቂቃ እያለ 1 ሰዓት ካቆየ ለምን ተብሎ ይጠየቃል። አሁን ትልቁ ችግር ሰው ሲፈልግ የሚሰጠው አገልግሎት ሲፈልግ የሚነሳው አገልግሎት መሆኑ ነው። ሲፈልግ ቢሮ የሚቀመጥበት ሲፈልግ ከቢሮ የሚጠፋበት አገልግሎት ነው ያለው። ብልጽግናን ከተመኘን ብልጽግናን ከሻት አገልግሎት አሰጣጥ ላይ ለውጥ ማምጣት የግድ ነው። ምክንያቱም ሰው ስራውን ትቶ ነው ወደ አገልግሎት መስጫ ጣቢያዎች የሚመጣው። የራሱ ስራ አለው። ስራውን ትቶ ጊዜውን አባክኖ ትራንስፖርት አወጥቶ ትራንስፖርት ከሌለ ደግሞ በእግሩ ተጉዞ ነው የሚመጣው አገልግሎት ብሎ። እነዚህን ማሻሻል የሚችል ስርዓት ነው። ነገር ግን ሁሉ ነገር አልጋ ባልጋ እንዳልሆነ ሁሉ ይሄ ስርዓትም አንደኛ የተማረ የሰው ኃይል ይፈልጋል። የተማረ የሰው ኃይል ከሌለ ሲስተሙ ችግር ባጋጠመው ቁጥር ሁሉ አገልግሎት ቆሟል ማለት ደግሞ ይመጣል ማለት። ከዚህ በፊት አንዳንድ ተቋማት ላይ የተጀመሩ አገልግሎቶች በተለያየ ምክንያት አገልግሎት ቆመ፣ መብራት ጠፋ፣ ቴሌ እንደዚህ ኔትወርክ እንደዚህ ሆነ የሚሉ በርካታ ምክንያቶች ይሰጣሉ። ይሄ አገልግሎት ምክንያት አልባ መሆን አለበት። ለዚህ ደግሞ አገልግሎቱን የሚመሩ መሐንዲሶች ያስፈልጋሉ። የሰው ኃይል ማፍራት ያስፈልጋል። ፌደራል ላይ 3 ወር የሙከራ ስራ ከሰጠን በኋላ ነው ያስመረቅነው እና እንዴት